አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙብላይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና ሁኑልኝ ማለት ነው። ያው እንግዲህ ዛሬ አንዳንዴ መዳም ከቤት ወጣ ስትል እንደው ዘና በይ ይለኛል። ያው ሰው በሚችለው ባለው ነውና ያው ከቤት ጭር ሲሉ ስራ ምናምን ጨራርሰን ያው ራሳችንን ላለመጨናነቅ አንዳንዴ እዚሁ በቤት ውስጥ ሆነን መውጣት ለማንችለው ያው እንደኔ እስር ቤት በሉት እንግዲህ እስር ቤት ላላችሁ ማለት ነው። እና ያው አልሐምዱሊላህ እንግዲህ በምናገኘው በሚያስደስተን ነገር ራሳችንን ከጭንቀትም ከሀሳብም ከህመምም ያው የተወሰነ እንትን ለማለት ማለት ነው። እና ያው እንግዲህ እንደ ሀገሬ ዕጣኔን እያጫጫስኩኝ ያው ወሎዬም እንደመሆኔ መጠን ወሎ መቼን እያልኩኝ እየጠጣሁኝ ነው ማለት ነው። እና ያው አንዳንዴ ነው እንጂ እኔ ብዙም ቡና አላዘወትርም፣ አልጠጣም። ያው ጠጣንም ቀረንም እንግዲህ አብዛኞቹ መዳም ቤት ያለን ልጆች የምናዘወትረው ሻይ ነውና በዚህ አጋጣሚ ቡና ስጠጣ ከ3 ቀን በፊት የሆነች ጓደኛዬ ነበረችና የምትኖረው ሳውዲ ነው፣ እኔ ያለሁት ዱባይ ነው። እና ታማ ሆስፒታል ትሄዳለች ማለት ነው። በጣም ታማ ከዛ ሙሉ ምርመራ ሲደረግላት ምንድነው የተባለችው? ጨንጓራሽ ሙሉ ለሙሉ ከጥቅም ውጭ ሆኗል። በጣም የሆነ የመበሳሰክና የምንድነው የሚባለው ጨንጓራ ከጥቅም ውጭ ሲሆን ማለት ነው። እና ያው እንደዛ የሆነው በምንድነው? ቡናና ሻይ አብዝተን የምንጠጣ እህቶች አለን። በተለይ ደግሞ ከምግብ በፊት ወላሂ በዋናነት እንደው ልናገርና እዚህ ቁጭ እንዳልኩ ላስተላልፍ የፈለኩት ነገር ምንድነው? ጠዋት ላይ ተነስተን ምግብ ቁርስ ሳንበላ ቡናና ሻይ የምንጠጣ እህቶች ስንቶቻችን በጣም ብዙ እህት ወንድሞች አሉ። በጣም በተለይ ሴት እህቶቼ እንደዚህ መዳም ቤት የሚሰሩ ማለት ነው። እና ሁልጊዜ ከእንቅልፋችን እንዴት ተነሳን ያው ለድብርቱም እንደገና ስራ ስንሰራ ነቃ እንድንልም እንድንፈጥንም በማለትና ራሳችንን ለማነቃቃት የምንጠቀመው ነገር ምንድነው? ከእንቅልፋችን ተነስተን ሻይ ቡና ከጠጣን ቁርስ ሁሉ ሳንበላ ወደ ስራ እንገባለን። ከዛ በኋላ እንግዲህ የቤቱን ስራ ጨርሰን ምናልባት ኩሽና ምግብ የምንሰራ ከሆነ ያንን ምግብ ስንሰራ ወይም ከሰራን በኋላ ስንረጋጋ ወይም ደግሞ ስራ ከጨረስን በኋላ የግድ ሲርበንና የረሃብ ስሜት ሲሰማን ነው ሄደን ምግብ የምንበላውና ያ ማለት ውስጣችንን በጣም ተጎዳን። በቃ ከተራብን በኋላ ምግብ በሚያስፈልገንና መብላት ባለብን ሰዓት ማለት ለጤናችን ወይም ለሰውነታችን ተስማሚ በሚሆንበት ሰዓት ሳይሆን በቃ በራበን ሰዓት የግድ ከራባችን ለመዳን ራባችንን ለማስታገዝ ነው ምግብ የምንበላውና ይሄ ግን መሆን የለበትም። ይሄ ስህተት ነው። ብዙ ጊዜ አንዳንዴ በስልካችሁ ራሱ ገባ ብላችሁ ያው እንግዲህ ካላህ በታይ መቼም ሀኪሞችን ወይም ደግሞ ሳይንስ የሚባለው ነገር አለና ለጤናችን የሚጠቅመን መቼና እንዴት መመገብ ብንችል ነው የሚለውን ነገር ብናይ ማለት ነው። ዞሮ በዋናነት ከቡናና ከሻይ በፊት ምግብ ብንበላ ጥሩ ነው። ኢትዮጵያ ራሱ አይታችሁ ከሆነ እናቶቻችን ብዙ ጊዜ ከእንቅልፋቸው ተነስተው ወደ ቡና ነው የሚሮጡት። ወደ ቡና በተለይ ሀገር ቤት ገጠር ተወልዳችሁ ያደጋችሁ እህቶቼ ታውቃላችሁና ማለዳ ተነስተው ምግብ ከመብላታቸው ስራም ከመስራታቸው በፊት በቃ ከመኝታቸው እንደተነሱ ቀጥታ ወደ ቡና ማፍላት ነው የሚሄዱትና ነገር ግን ቡና ከመጠጣታቸው በፊት ብዙ ባይበሉ እንኳን ትንሽ የተወሰነች ነገር ይቀምሳሉ። በቃ በጣም ትንሽ የተባለች ቀምሰው ነው በቃ በባዶ ሆዳችሁ እንዳትጠጡ ነው የሚሉት። ራሱ በባዶ ሆድ ቡና አይጠጣም ማለት ነው። እንዳልኳችሁ የግድ ብዙ መሆን የለበትም።
ወይም ደግሞ የግድ እስከምንጠግብ ድረስ መብላት የለብንም። የተወሰነች ብቻ ቡና ወይም ሻይ ከመጠጣታችን በፊት የተወሰነች ነገር ዳቦም አገኘን ምንም አገኘን ያገኘናትን ከቀመስን በኋላ ጠጥተን ቀጥታ ወደ ስራችን መሄድ አለብን ማለት ነው። ብዙ ጊዜ ለጨጓራ ህመም፣ ለልብ ድካም፣ ለነፍሰ ጡር ራሱ የምታውቁት ታውቃላችሁ ነፍሰ ጡር ሆናችሁ ሐኪም ቤት ምናምን ሄዳችሁ ምርመራ ስታደርጉ ሻይና ቡና እንድታዘወትሩ አይመከርም። ምክንያቱም ይሄ ጨጓራን የሚጎዳ ስለሆነ ከጨጓራ አልፎ ያው ጽንስን ይጎዳል በማለት ማለት ነው። እና በዋናነት ቡናና ሻይ እንደዚሁም አልኮል ነገሮች ጨጓራን በጣም ይጎዳሉ ማለት ነው። እና ይቺ እህቴ አሁን ምንድነው የተባለችው? መታከም እንኳን ለህክምና እንኳን አስቸጋሪ ነው። በቃ መታከም አይቻልም። ከቁጥጥር ውጭ ከአቅም በላይ ነው። ማድረግ ያለብሽ ነገር ምንድነው? እረፍት አድርጊ ነው የተባለችው። እረፍት አድርጊ፣ ምግብ ለጨጓራ የሚስማሙ ምግቦችንና መጠጦችን እነሱን አዘውትሪ ነው የተባለችው። በጣም ተጎድቷል። የሆነ በቃ ተበሳስቷል ጨጓራሽ። ሻይና ቡና ታበዣለሽ አይደለ? ምግብ አትበይም አይደለ ነው ያሉኝ አለች። በቃ ስለዚህ አንደኛ ምግብ ብሉ። ምግብ ሳንበላ ወደ ስራ መሄዳችንም ይሄም ራሱ አንድ ጉዳት ነው። በተለይ ቁርስ ላይ ማለት ነው። ቁርስ በልተን ምሳና እራት ባንበላ ይሻላል። አብዛኞቻችን ደግሞ አረብ ሀገር ስንመጣ ብዙ ጊዜው ያው ከስራ ውጭ ብዙም እንቅስቃሴ ስለሌለ እንደገና ደግሞ ያው የምንመገበው ምግብ ብዙ ጊዜ በኬሚካል ያለ ስለሆነ በተለይ ሩዝ እና ዳቦ መኮረኒ ምናምን ለጤና እንኳን ምንም አይነት ጥቅም የለውም። ለጤናችን ምንም አይጠቅምም። ያው ከራብ ለመዳን እና ለጥጋብ ነው እንጂ ማለት ነው። ስለዚህ አንዳንድ እህቶች ራሳችንን መጠበቅ መወፈር እንኳን ካልፈለግን እዚህ ጋር አረቦች ቤት ደግሞ አልሐምዱሊላህ አንዳንድ ቤቶች ካልሆነ በቀር አብዛኛውን ቤት ምግብ አለ። ስለዚህ ለእኛ ለጤናችን የሚጠቅሙንን ምግቦች እንደ አትክልት፣ እንደ ፍራፍሬ፣ ሌሎች ምግቦችን መርጠን መመገብ እንችላለን ማለት ነው። ስለዚህ ሁሌም ቢሆን ከመኝታችን ተነስተን ወደ ስራ ከመሄዳችን በፊት ቁርስ እንብላ ማለት ነው። ቁርሳችንን በልተን ቀጥታ ወደ ስራ መግባት እንችላለን። አብዛኞቻችን ግን ምግብ ወይም ቁርስ ከመብላት ሻይና ቡና መጠጣትን እናዘወትራለን ማለት ነው። እና ሻይና ቡና በተለይ ከቁርስ በፊት በባዶ ሆዳችሁ ቁርስ ሳትበሉ አትጠጡ ማለት ነው። እንዲሁም ደግሞ አታብዙ። በቀን 3-4 ጊዜ 3-4 ሲኒ 3-4 ብርጭቆ ሻይ የምንጠጣም አለን ማለት ነው። እና ራሳችሁን ጠብቁ። ምክንያቱም እኛ ደህና ሆነን ለወደፊት እንኖራለን ብለን ብዙ አላማ ብዙ እቅድ ይዘን ነው የምንንቀሳቀሰው ማለት ነው። ያንን ለማድረግ እና እዛ ለመድረስ ደግሞ የግድ እኛ ደህነኛ መሆን አለብን ማለት ነው። ከምንም ነገር ራስ ደህና መሆን ይቀድማል ማለት ፈልጌ ነው። ኢንሻአላህ አብሽሩልኝ። ባለንበት አላህ ይጠብቀን። ሰላም አለይኩም።